የሱዳን ጦር ድንበር ላይ አመድ ሆነ። በወሎ የተቀሰቀሰው ከባድ ጦርነት፣ የኢራንና የአሜሪካ ሰበር ውሳኔ። ሰበር ዜና። ከድንበር ግንባር የተሰማው አስነዋሪው የጠላት ሴራ በጦር አንበሶች ክንድ አመድ ሆኗል። የመተማ በረሃዎች በወራሪው ጦር ሬሳ ተሞልተዋል። የሀገራችንን ትዕግስት እንደ ፍርሃት ቆጥሮ የውጭ ኃይሎችን ወታደራዊ ድጋፍ ተማምኖ የኢትዮጵያን ቀይ መስመር የደፈረው የጀነራል አልቡርሃን ጦር ዛሬ አመሻሽ ላይ ማንም ባልገመተው መብረቃዊ ጥቃት ፍጹም ተደምስሷል። መከላከያ በድንበር ላይ በድጋሚ ታሪክ የሰራበትንና የጠላትን ምሽግ ያፈራረሰበትን ሚስጥራዊ ወታደራዊ እርምጃ በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል ሰበር መረጃ ከወሎ ግንባር ከአማራ ክልል እጅግ አስፈሪ ተኩስ ልውውጥ መረጃዎች እየወጡ ነው። የሀገር መከላከያ ሰራዊት አሁን በሰጠው አስቸኳይ መግለጫ በታዋቂው የፋኖ አመራር ምሬ ወዳጆ ላይ ቆራጥ እርምጃ መውሰዱንና ሙሉ ጦሩ እንደ ቅጠል መርገፉን በይፋ አስታውቋል። በመጪው ሰኞ ሊደረግ የታሰበውን ሀገራዊ ምርጫ ተከትሎ በአካባቢው የተቀሰቀሰው ይህ ጦርነት መላውን ሀገር እያስጨነቀ ይገኛል። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና አሜሪካና ኢራን ለስምምነት ተቃረቡ። ዓለም ትንፋሹን ወጦ እየጠበቀው ያለው የአሜሪካና የኢራን ታሪካዊ የሰላም ስምምነት ሊፈረም ሰዓታት ብቻ ቀሩት ተባለ። ዶናልድ ትራምፕና ጄዲ ቫንስ ከባድ ውሳኔ ላይ የደረሱ ቢሆንም የኒውክሌሩ ፍጥጫ ግን አሁንም ነገሮችን ወደ ጦርነት ሊመልስ እንደሚችል ተሰግቷል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። የመተማው እሳታማ ፍልሚያ፣ የሉዓላዊነት ቀይ መስመርን የደፈረው የጀነራል አልቡርሃን ጦር አይቀጡ ቅጣት ተቀጣ። ይህ በደማቅ ታሪክና በማይበገረው የኢትዮጵያ ጀግንነት የተጻፈ ሰበር ዜና ነው። በመተማ ግንባር የተቀሰቀሰው እሳታማና አስፈሪ ፍልሚያ በኢትዮጵያ መከላከያ ሰራዊት ታሪካዊ የበላይነትና በጠላት ጦር ፍጹም መውደም ተጠናቋል። የሀገራችንን የሉዓላዊነት ቀይ መስመር በመድፈር በትዕግስታችን ላይ ሊቀልድ የሞከረው የጀነራል አልቡርሃን ወራሪ ጦር ዛሬ አመሻሽ ላይ ባልተጠበቀ እጅግ አስደንጋጭና መብረቃዊ በሆነ የኢትዮጵያ መከላከያ ሰራዊት የምድርና የአየር ጥምር ጥቃት ሙሉ በሙሉ መደምሰሱ ተሰማ። ከጀርባው የግብጽን የሳዑዲንና የሻቢያን ወታደራዊ ሴራ ስትራቴጂካዊና በረራ ሙሉ ድጋፍ አንግቦ የሀገራችንን ድንበር ጥሶ እስከ 70 ኪሎ ሜትር ድረስ ዘልቆ ለመግባት የሞከረው ይኸው እኩይ ኃይል ከመተማ ብዙም በማይርቅ ስፍራ የኢትዮጵያ እግረኛ ጦርና ዘመናዊ የጦር መሳሪያዎች ባሰማሩት አይቀጡ ቅጣት በረሃው ላይ ተመቶ ቀርቷል። ይህ ጠንከር ያለና የማያወላውል ወታደራዊ እርምጃ የተወሰደው ከቀናት በፊት የሱዳን ወታደራዊ ኃይል የኢትዮጵያን ድንበር በድፍረት በመጣስ በቤንሻንጉል ጉሙዝ ክልል በኩምሩክ ከተማ ላይ በከፈተው አረመኔያዊ የድሮን ጥቃት ንጹሃን ወገኖቻችንን በግፍ መፍጀቱን ተከትሎ የመጣ ማስተማሪያ ነው። ወራሪው ኃይል በኢትዮጵያ ቅዱስ መሬት ላይ በድፍረት ምሽግ ሰርቶ ከባድ መሳሪያዎችና ሚሳኤሎችን አደራጅቶ ለረጅም ጊዜ ለመቆየት እቅድ አውጥቶ በዝግጅት ላይ በነበረበት ወሳኝ ቅጽበት የኢትዮጵያ አየር ኃይል እጅግ ዘመናዊ ገዳይ በሆኑ ድሮኖች እንዲሁም በአንበሳው እግረኛ ጦር በታገዘ የተቀናጀ መብረቃዊ እንቅስቃሴ የጠላት ጦር አመራሮችንና ወታደሮችን አመድ አድርጓቸዋል። መላው የጦር ሰራዊቱ መሪዎችና ቅጥረኛ ተዋጊዎች እግራቸው በቆመበት ስፍራ በበረሃው ላይ ረግፈው መቅረታቸው ታውቋል። ለረጅም ጊዜ የኢትዮጵያን መንግስት ለጀነራል ሄሚቲ የፈጣን ድጋፍ ኃይሎች RSF ወታደራዊ ትጥቅ ድጋፍ ትሰጣለች በሚል መሰረት በሌለው የሐሰት ክስና የፕሮፓጋንዳ ማሽን ሲወነጀል የቆየው የአልቡርሃን ጦር ይህንኑ የፈጠራ ወሬ እንደ ሽፋን በመጠቀም በተደጋጋሚ ድንበር ተሻጋሪ ትንኮሳዎችን ሲፈጽም ቆየቱ ይታወቃል። በተለይም ባሳለፍናቸው ሳምንታት ከባህር ዳር የተነሱ የኢትዮጵያና የኤምሬትስ ድሮኖች በዋና ከተማችን ካርቱም ላይ ከባድ ጥቃት ፈጽመዋል በማለት ዓለም አቀፉን ማህበረሰብ ለማታለል የሞከረችው ሱዳን ይህንን ድራማ እንደ ጦርነት ትንኮሳ ሰበብ በመቁጠር ዳግም የሀገራችንን ለም መሬት በኃይል ለመቆጣጠርና ታሪካዊቷን መተማን ለማውረድ የሞት ሽረት ሙከራ አድርገው ነበር። ሆኖም ግን የደፈረኝን አልምርም የሚለውና ሁልጊዜ በተጠንቀቅ ላይ የሚቆመው የኢትዮጵያ መከላከያ ሰራዊት የጠላትን እንቅስቃሴ በራዳርና ከሰማይ ሆኖ በንቃት ሲከታተል ቆይቷል። ወራሪው ጦር ተሰባስቦ ምሽግ በያዘበት ወሳኝ ቅጽበት ማንም ያልገመተውና ታሪክ የማይረሳውን መብረቃዊ ጥቃት ሰንዝሮባቸዋል። ይህ ታሪካዊ እርምጃ የኢትዮጵያን ግዛት አንድነት ለመንካት ለሚሞክሩ የውጭ ኃይሎች ሁሉ ግልጽ ማሳያ ሆኗል። በአሁኑ ሰዓት መከላከያ ሰራዊታችን የሱዳን ጦር ሰርጎ ገብቶበት የነበረውን ቀጠና
ሙሉ በሙሉ የተቆጣጠረው ሲሆን ተጨማሪ የጦር ኃይልና የድሮን ክንፎች አካባቢውን ከሰማይና ከምድር በከፍተኛ ንቃት እያሰሱት ይገኛሉ። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ከባድ ጦርነት በወሎ ቀጠና በምሬ ወዳጆ የሚመራው ኃይል እንደ ቅጠል ረግፏል። የሀገር መከላከያ ሰራዊት አስቸኳይ መግለጫ ወጣ። የአገር መከላከያ ሰራዊት በወሎ ቀጠና እጅግ ከፍተኛና ከባድ ውጊያ መቀስቀሱን ተከትሎ በመላው ሀገሪቱ መነጋገሪያ የሆነ ጥብቅ መረጃ አሁን በይፋ አጋርቷል። በመጪው ሰኞ ሊደረግ የታሰበውን ሀገራዊ ምርጫ ለማደናቀፍ በከፍተኛ ዝግጅት ሲንቀሳቀሱ ነበር ያላቸውንና ጽንፈኛ ሲል የጠራቸውን የፋኖ ታጣቂዎች ላይ የመጨረሻ የተባለለትን ቆራጥና ከባድ እርምጃ መውሰዱን ሰራዊቱ በይፋ መግለጫው አስታውቋል። ከአማራ ክልል በተለይም ከወሎ ቀጠና ከዛሬ ማለዳ ጀምሮ የሚመጡ መረጃዎች እንደሚጠቁሙት ከሆነ በአካባቢው የነበረው የተኩስ ልውውጥና ጦርነት እጅግ አስፈሪና ከባድ የነበረ ሲሆን መከላከያ ሰራዊቱ ግን የፋኖን ታዋቂ አመራር አዛዥ ምሬ ወዳጆን በስም በመጥቀስ ጦሩ ሙሉ በሙሉ መደምሰሱንና እንደ ቅጠል ረግፏል ሲል በኩራት ገልጾታል። ይህ በእንዲህ እንዳለ በመጪው ሰኞ የሚካሄደውን አገራዊ ምርጫ ተከትሎ በአማራ ክልል የሚንቀሳቀሱት የአማጺ ኃይሎች ከዛሬ ጀምሮ እስከ ምርጫው ማጠናቀቂያ ድረስ በማንኛውም የክልሉ መስመር ላይ ሙሉ በሙሉ መንገድ ለመዝጋት መወሰናቸውን ይፋ አድርገው ነበር። ይህ የአማጺያኑ ውሳኔ ምን ያህል መሬት ላይ ይተገበራል የሚለው ሳይረጋገጥ ከዛሬ ማለዳ ጀምሮ ግን በክልሉ በርካታ ስፍራዎች ከፍተኛ ጦርነት መጫሩ ተሰምቷል። በተለይም በትኩስነቱ የቀጠለው የወሎ ቀጠና ውጊያ የብዙዎችን ትኩረት የሳበ ሲሆን መከላከያ ሰራዊቱም ይህንን የውጊያ ውሎ አስመልክቶ ባወጣው አስቸኳይ መግለጫ የፋኖ አመራሩን ምሬ ወዳጆን በግንባር ጠቅሶ ስብስቡ ሙሉ በሙሉ መሽመድመዱን ይፋ አድርጓል። የሰራዊቱ መግለጫ እንዳለው በደቡብ ወሎ ቦረና ወረዳ የህዝብን ሰላም እያወከ ነው ባለው የፋኖ ኃይል ላይ የጥምር ኃይሉ ጠንካራ እርምጃ ወስዷል። መግለጫው ቃል በቃል ሲቀመጥ በምሬ ወዳጆ የሚመራው ስብስብ በመከነ ሰላም ከተማ አቅራቢያ ሶዬ በተባለ አካባቢ በተወሰደበት ጠንከር ያለ የማጽዳት እርምጃ እንደ ቅጠል ረግፏል ብሏል። በአሁኑ ሰዓት ስለደረሰው ዝርዝር ውድመት ተጨማሪ መረጃዎች እየወጡ ባይሆንም ሰራዊቱ ግን አካባቢውን ሙሉ በሙሉ መቆጣጠሩንና ህዝቡ እንዲረጋጋ ጥሪ ማቅረቡን አስታውቋል። ቪዲዮአችንን ላይክ ማድረግ አይርሱ እያለን ወደ ውጭ ዜና አለፍን። የአሜሪካና የኢራን ታሪካዊ ስምምነት የዓለምን ትኩረት የሳበው የዶናልድ ትራምፕና የጄዲ ቫንስ ከባድ ውሳኔ። ለወራት ሲካሄድ የቆየው አስከፊ ጦርነት በአዲስ ዲፕሎማሲያዊ ምዕራፍ ሊተካ የቀናት ዕድሜ ብቻ ቀርቶታል። ዋሽንግተንና ቴህራን የተኩስ አቁም ስምምነቱን ለተጨማሪ 60 ቀናት ለማራዘምና ታሪካዊ የሰላም ማዕቀፍ ለመፈረም እጅግ በጣም ተቀራርበዋል። ሆኖም አሁን ድረስ በሁለቱ ሀያላን መካከል የሚንቀለቀለው የኒውክሌር ጉዳይ ትልቁ የስምምነቱ እንቅፋት ሆኖ ቀጥሏል። ፕሬዝዳንት ዶናልድ ትራምፕ ረቂቅ የሰላም ስምምነቱን ለቅርብ አጋሮቻቸው ማጋራታቸው በተሰማበት በዚህ ወሳኝ ሰዓት በምክትል ፕሬዝዳንት ጄዲ ቫንስ ግን እዚያ ነጥብ ላይ አልደረስንም፣ ነገር ግን ተቃርበናል ሲሉ ለቢቢሲ በሰጡት መግለጫ የጉዳዩን አሳሳቢነት ይፋ አድርገዋል። ይህ በእንዲህ እንዳለ የኢራኑ ታስኒም የዜና ወኪል ስምምነቱ ገና እንዳልተረጋገጠ በመግለጽ ጥንቃቄ የተሞላበት መረጃ እያሰራጨ ይገኛል። ዋነኛው ፍጥጫ አሜሪካ ኢራን የዩራኒየም ማበልጸግ ስራዋን በአስቸኳይ እንድታቆምና እስካሁን ያከማቸችውን የኒውክሌር ቁስ እንድታስወግድ ያቀረበችው ጠንካራ መስፈርት ነው። ትራምፕ ውይይቱ በጥሩ ሁኔታ ላይ መሆኑን ቢናገሩም ጄዲ ቫንስ ግን በቋንቋ አጠቃቀምና በኒውክሌር ማዕቀቡ ዙሪያ አሁንም ከባድ ድርድሮች ወደ ኋላና ወደፊት እየተመላለሱ መሆኑን አስታውቀዋል። የሆርሙዝ ባህረ ሰላጤን ዳግም ለመክፈትና ቀጠናውን ከጥፋት ለመታደግ የሚደረገው ይህ የሰዓቱ ሩጫ ፍጻሜው ምን ሊሆን እንደሚችል መላው ዓለም በጉጉት እየተከታተለው ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።